ዊዝደም ይፈልጋል፣ ይሄ ጥበብ ይፈልጋል፣ ብልሃት ይፈልጋል ብለን ነበር። መጨረሻ ደግሞ የትራምፕና የመንግስቱን ወቅታዊ አካሄድና ባህሪም መረዳት ያስፈልጋል የሚል ነገር 3 ነገሮች አንስተን ነበር። እነዚህም ባጠሪራ ስናነሳ ዛሬ ያገኘነው ነገር ከታማኝ የዲፕሎማቲክ ምንጮች ከዚህ ጋር የተያያዙ ነገሮች ያገኘናቸው አሉ። እነሱን አጥር አድርጌ አነሳላችኋለሁ። የራሳችሁን እንትን መውሰድ ትችላላችሁ ከዛ በኋላ። አንደኛ ከዚህ ከአስተማማኝ ዲፕሎማቲክ ምንጮች ያገኘሁት መረጃ የውስጥ ለውስጥ ወይም ይሄ በአማርኛ ከመጋረጃ ጀርባ ዲፕሎማሲያዊ ንግግር ወይም ድርድር መጀመሩን ሹክ ተብያለሁ። አንደኛው ነጥብ እሱ ነው። ውስጥ ለውስጥ ከመጋረጃ ጀርባ አሜሪካ ያለችበት የድርድር የንግግር ነገሮች እንዳሉ ሰምቻለሁ። ይሄ የተለመደ የአሜሪካ የፖሊሲ አቅጣጫ አለ፣ ሸትል ዲፕሎማሲ የሚባል። ሸትል ዲፕሎማሲ መጀመሩን ሰምቻለሁ። አልፏል፣ ቆይቷል ከተጀመረ ማለት ነው። አንዱ ከአስተማማኝ መረጃ ያገኘሁት እሱ ነው። የድርድሩ አንዱ በሸትል ዲፕሎማሲ እንደተጀመረ ወይም ደግሞ ከመጋረጃ ጀርባ ነገሮች እንደተጀመሩ መረጃዎች ሰምተናል። ሸትል ማለት ያው የአሜሪካ የታወቀ ዲፕሎማሲ አይነት ነው። ሸትል ዲፕሎማሲ እኛ ከመጋረጃ ጀርባ የምንለው ማለት ነው። አሜሪካኖች የተካኑበት የዲፕሎማሲ አይነት ነው እንደምታውቁት። እና በተለይ ሄንሪ ኪሲንጀር በዚህ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ በነበረ ሰዓት አንዱ የአሜሪካን ፖሊሲ ከቃኘበት ነገር አንዱ ሄንሪ ኪሲንጀር ሸትል ዲፕሎማሲ ነው። ሸትል ዲፕሎማሲ ነው። ስለዚህ የመጋረጃ ጀርባው ጉዳይ በዝርዝር እየታየ ነው። ያው ሸትል ሲያደርግ ማለት ያው ምንድነው ባጭሩ ሸትል ዲፕሎማሲ ሁለት የማይነጋገሩ አካላት አሉ፣ ሁለት ፓርቲዎች አሉ የማይነጋገሩ ማለት ነው። በዚህ ኬስ ኢትዮጵያና ግብጽ ማለት ነው። ስለዚህ በመሃል ላይ ሚዲዬተሩ ይገባል። ሚዲዬተሩ በዚህ ሰዓት የአሜሪካ መንግስት ነው በዋናነት። የአሜሪካ መንግስት ገብቶ ግብጽ ጋር ሄዶ ያናግራል፣ ይመጣል፣ ኢትዮጵያም ጋር ሄዶ ያናግራል። ሁለቱ ግን አይነጋገሩም እስከ ጊዜው። ከዛ በኋላ መልእክት የዛኛውን መልእክት ለዛኛው ያስተላልፋል፣ የዚህኛውን መልእክት ለዚህኛው ያስተላልፋል። የዚህኛውን ኦፈር ያስተላልፋል፣ የዛኛውን ኦፈር ያስተላልፋል። እንዲህ አይነት ኦፈር አለ፣ እንዲህ አይነት ኦፈር አለ ብሎ ማለት ነው። ደን ካውንተር ፕሮፖዛል ካለም ያኛውም ሌላ ካውንተር ፕሮፖዛል ያመጣል፣ ይሄኛውም ካውንተር ፕሮፖዛል ያመጣል። ስለዚህ በመሃል ላይ ግን ሁለቱ የማይነጋገሩ አካላት የማይነጋገሩ ፓርቲዎች ያላቸውን ነገር ሚዲዬተሩ ወይም አደራዳሪው ገብቶ ኔጎሺዬት የሚያደርግበት መንገድ ማለት ነው። እሱ ቴክኒክ ነው፣ ምንም የታወቀ ቴክኒክ ነው። ለአንዳንዶቻችሁ ተራ ነገር ሊሆን ይችላል፣ ለአንዳንዶች ደግሞ ተራ ያልሆነባቸው ሰዎች ስላሉ እሱን ነው ስራ እየሰራ ያለሁት። ተራ ለሆነባችሁ የበለጠ ተራነቱን ሳይሆን ትንሽ የሚያዳብር ነገር ካለ አስተያየታችሁን እየጻፋችሁ ሂዱ። እዚህ ቤት ምናልባት ግልጽ እንድትሆኑ እየተማማረንና እየተነጋገርን ነው የምንሄደው እና ይሄ የሚባል ነገርም አለ። ነበሻን አይታቸው ከሆነ ወንድሜ ተጨማሪ አስተያየት ነው የሚጨምሩት። ሌሎቹንም አይታቸው ከሆነ ማከል ነው እና ይሄ ቤት እርስ በራስ ነው እየተመጋገበ የሚሄደው። በሁሉም ፌዝ ሁሉንም ነው ኢንክሉድ የሚያደርገው። ስለዚህ በዛ እንድትወስደው። ያም ሆነ ይህ ወደ ሌላ ሳልገባ በሸትል ዲፕሎማሲ መጀመሩን አይቻለሁ።
ሸተል ዲፕሎማሲ አንድ ዲፕሎማት በሁለት ሀገሮች መካከል የተመላለሰ ለማግባባት ሲሞክር ነው። አሁን ግን በግልጽ የምናየው ዲፕሎማት የለም። ሸተል ለማለት አይከብድም። ማን ነው ዲፕሎማት የለም ማለት ምን ማለት ነው? እስቲ አብራራው። ማን ነው ለአንተ ዲፕሎማት? ምንድነው ዲፕሎማት ለአንተ? መረጃዎቹን አንዱ ይሄ ነው እና እንትን ነው የታወቀ ነው። በአሜሪካ በተለይ ሄንሪ ኪሲንጀር አይ ዶንት ኖ አንድ መጽሐፍ አለ የሄንሪ ኪሲንጀርን እንደው በዚሁ በደንብ እንድታነቡት the leadership የሚል ብዙ ጊዜ ያሳይቻችኋለሁ። ይሄ መጽሐፍ አሁን ይታያል። ሄንሪ ኪሲንጀር በደንብ አንብቡት። በዚህ አጋጣሚ እኔ የትኛውም ፖለቲከኛ፣ የትኛውም የሊደርሺፕ ተማሪ፣ የትኛውም የአሜሪካን ፖለቲካ መረዳት እፈልጋለሁ የምትሉ ሰዎች ይሄ መጽሐፍ አንብቡ። ከምሬን ነው የምናገረው። ፕሮሞት እያረኩት አይደለም። እኔ ለላከልኝ ሰው የዛሬ 2 ዓመት ከምናምን አቶ ታምራት ላይ እኔ ላከልኝ። በጣም ነው የማመሰግነው አቶ ታምራት ላይ እኔ ለትልቅ ስጦታም ነው ያየሁት፣ ሁሌም ማንሳትም ስላለብኝ። ግን በጣም የሚገርም መጽሐፍ፣ በጣም አሪፍ መጽሐፍ ነው። እውነቴን ነው። አንብቡት። በተለይ የዚህ የሄንሪ ኪሲንጀር የዚህ ቻፕተር 3 ላይ አሁን ስለምናወራው ነገር ታገኛላችሁ። ሪቻርድ ኒክሰን የአሜሪካ ፕሬዝዳንት በነበረ ሰዓት ከገጽ 125 እስከ 200 ገጽ ያለው በጣም የሚገርም፣ እሱም በጣም የሚያደንቀው ኒክሰንን ነው። በነገራችን ላይ ሄንሪ ኪሲንጀር የሸትል ዲፕሎማሲ እና የዲፕሎማሲ አባት አድርጎ ነው የሚያስበው ኒክሰን፣ ሪቻርድ ኒክሰን ማለት ነው። አሜሪካኖች የተካኑበት ነገር ነው ይሄ። እነሱ ደግሞ የዚህ የሸትል ዲፕሎማሲ አባት አድርገው የሚያስቡት ማንን ነው? ሄንሪ ኪሲንጀር ነው አባት አድርገው የሚያስቡት። ስለዚህ ፕሊስ ፖለቲከኞች ከሆናችሁ፣ የፖለቲካ ተማሪዎች ከሆናችሁ፣ የፖለቲካ መምህራን ከሆናችሁ፣ የባለስልጣናት ከሆናችሁ መስት ሪድ ነው። የስድስት መሪዎችን ትልልቅ መሪዎች የሚባሉት ሮል ታያላችሁ። አሁን እንዳልኩት ከኔጎሺዬሽን አንፃር ከዲፕሎማሲ አንፃር የነ ሄንሪ ኪሲንጀርንም አብራችሁ ታያላችሁ። ስለዚህ አንድ የመጋረጃ ጀርባ ንግግሮች፣ ውይይቶች ተጀምረዋል። እኔ ከአስተማማኝ ዲፕሎማቲክ ምንጮች ያገኘሁት በዚህ ላይ የአፍሪካ ህብረትም እንዳለበት ሰምቻለሁ። ኖት ኦንሊ አሜሪካ፣ የአፍሪካ ህብረትም በመሃል ላይ ባሉት ጉዳዮች ላይ አለበት። የአፍሪካ ህብረት በመጋረጃ ጀርባው ዲፕሎማሲ ላይ ማለት ነው። አንደኛው ኮር ፖይንት ይሄ ነው ማለት ነው። ሁለተኛ አሁንም ከአስተማማኝ የዲፕሎማቲክ ምንጮች የደረሰኝ ኢትዮጵያ መንግስት እያቀረበው ያለውን የድርድር ነጥቦች ነው የሰማሁት። የአፍሪካ ህብረትም አለበት ብያለሁ። አልሰማችሁም ማለት ነው? ኢየሱስ ነው ኢየሱስ አፍሪካ ህብረት አልተተወም። በዚህ ከመጋረጃ ጀርባ ባሉ ድርድር የኢትዮጵያ መንግስት እያቀረባቸው ያሉ ነጥቦች ወደ 5 ነጥቦች ሰምቻለሁ። አንደኛ በአባይ ወንዝ አጠቃቀም ሆነ በግብጽ በመታነሳቸው በታላቁ ህዳሴ ግድብ ዙሪያ የኢትዮጵያ መንግስት ለመደራደር ዝግጁ መሆኑን ለአፍሪካ ህብረትም ለአሜሪካ መንግስትም
ግልጽ አድርገዋል። ይሄን ሰምቻለሁ። እኔ ነኝ 5 ያልኩት 5 የግዴታ እየሆነ አይደለም፣ ለኔ እንደሚመቸኝ ነው። ዩዥዋሊ የማቀርበው ፕሮግራም 1 2 3 እያልኩ ስለሆነ ነው እንጂ 1 2 3 በሚል አይደለም። እንደዛ እንዳትይዙት፣ ይሄ ሲሪየስ ጉዳይ ስለሆነ ማለት ነው። ለምን ሻትል አደረጉት? አሁን ወደኋላ እንዳትመልሱኝ እኮ የሸትል ጥቅም አለው፣ ጉዳት አለው። የሸትል ግን ትልቅ ጥቅም አለው። የአሜሪካ ዲፕሎማሲ ትላልቅ ጉዳዮች ላይ በሸትል ዲፕሎማሲ ነው የሚሰራው። ከመጋረጃ ጀርባ የሚደረግ ድርድርና ዲፕሎማሲ ነው የሚሰራው። ላይ እንስማማ። ከዛ ግቡና ወንድሞቼ እህቶቼ አንብቡ ሂዱና ምንድነው ሸትል ዲፕሎማሲ? ምንድነው አድቫንቴጁ? ምንድነው ዲስአድቫንቴጁ? አሜሪካ ያሳካቻቸው ዝም ብላችሁም ገብታችሁ ሄንሪ ኪሲንጀር ቅድም ያልኳችሁ መጽሐፍ ጨምሮ ሂዱና አንብቡትና ትልልቅ የእስራኤልን ጉዳይ ፈታችሁ በዛ ነው የእስራኤል ፓለስታይን ጉዳይ። ይሄ አሁኑን ሳይሆን በፊትም ሸትል ዲፕሎማሲ ነበረው። የቪየትናም ጦርነት ላይ የሸትል ዲፕሎማሲ ነበረው። ራሱ ሄንሪ ኪሲንጀር የሚያነሳቸው ማለት ነው። ቅድም ያነሳውላችሁ ኒክሰን እያንዳንዱ የተንቀሳቀሳቸው ነገሮች ይሄ ሰውዬም ስለነበረ በሸትል ዲፕሎማሲ ነው የተንቀሳቀሱት። ትልልቅ የዓለማት ጉዳዮች የተፈቱት በዛ ነው። በቅርብ ጊዜ 2000 ላይ ቱርክ ራሷ እኮ ቱርኮች እስራኤልንና ሲሪያን ለማደራደር እኮ ቱርክ ሸትል ዲፕሎማሲ እኮ ነው የተጠቀመችው። እንደ የኢትዮጵያው ምን ሩቅ ምን አስኬደን? የህወሓትና የፌደራል መንግስቱ ድርድር እኮ ሸትል ዲፕሎማሲ እኮ ነበረው እኮ ሸትል ዲፕሎማሲ። እንዴ ስንት ጊዜ ነው በኋላ ሰማና ጅቡቲ ስንት ጊዜ እንደተገናኙ፣ ሲሸልስ ስንት ጊዜ እንደተገናኙ። ዳስኮ ሸትል እኮ ነው እሱ። ከመጋረጃ ጀርባ ለሰው ሳይነገር የሚደረጉ ድርድሮች ማለት ነው። ስለዚህ ይሄ የታወቀ ዘዴ ነው። ይሄ ከህዝብ የመደበቅ የሆነ ነገር አይደለም። የታወቀ የዲፕሎማሲ መንገድ ነው፣ የኔጎሺዬሽን መንገድም ነው። ያንን ከግምት እንድትከተዩ የሆነ ከህዝብ የተደበቀ አርጎ ማሰብ አይደለም። ይሄ ዲፕሎማሲ ላይ ያለ የነበረ ነው። አንድ ሰው ሁለተኛ ኪሲንጀር የኢትዮጵያ ጠላት ነበር። አሁን ይላችሁ ይሄ የታሪክ እስረኛ ሁሉ ጊዜ ታሪክ እስረኛ ነው። ሁሌ ስለማቀው ነው። እንኳን አነሳው ወደ ሌላ ወደሚቀጥሉ ነጥቦች ይመጣል። እኔ ኪሲንጀርን ልከላከል አይደለም። በጣም የዲፕሎማሲ አባታቸው ነው። በነገራችን የአሜሪካ አባት ነው። ግን ይሄ በሆነ ጊዜ በሚኒሊክ ጊዜ የደነቆረ ሁሉ ጊዜ የሆነ ነገር ይላል፣ ወይም ደግሞ ሁሉ ጊዜ አዋዮሽ ይላል የሚባባል አለ። እንግዲህ አንድ ወቅት ላይ ኢትዮጵያ ሶሻሊስት የሆነ ፖለቲካ ውስጥ በነበረች ሰዓት ጽፏል ኪሲንጀር እንዲህ አይነት ፖሊሲ እንከተል ብሎ መልሰ መላልሰ እንተወቅታለህ። ኪሲንጀር በቃ ሁሌ ነው። አሁን በተለይ አንዳንዶች አሉ የሆነ ጊዜ አንብበው ከዛ በኋላ ይቆሙዋል። በተለይ የዚህ የሆነ ጽንፈኛው ሳይድ ያሉ ስለማቃቸው ነው፣ ስም አልጠራም። ሁሌ ልክ ሄንሪ ኪሲንጀር ሲባል የኢትዮጵያ ጠላት ይላል። በአንድ ወቅት የአሜሪካ ፖሊሲ ላይ ኢትዮጵያ ጠላት ተደርጋ ከተቀመጠች ተቀምጣለች። በዚያድ ባሬ ጦርነት ጊዜ እኮ ሲያድ ባሬን እኮ መጀመሪያ የደገፈው እኮ የአሜሪካ መንግስት ነው። አታውቁም እንዴ? የሲያድ ባሬ መንግስት እኮ የአሜሪካ መንግስት ነበር የነበረው። በኋላ ነው ራሽያም ሄደ፣ ሲያድ ባሬ ራሽያም ሄደ፣ ራሽያዎቹ ወደኛ መጡ። በኋላ ብዙ ነገሮች እኮ አሉ በጣም እና አንዳንዴ ሚስተር ጀስቲፋየር እና ግራንድ ጀስቲስ እሱ ብቻ አይደለም፣ ሌሎችም አሉ። ልክ ሄንሪ ሲነሳ የኢትዮጵያን ጠላት አድርጎ አማራን ጠላት አድርጎ ምናምን ይሏቸዋል። ኧረ አንብቡ። ከዘመን ጋር ተለወጡ። በተፈሪ የደነቆረ ተፈሪ እያለ ይውላል ነው የሚባለው። ኢኔኒ ኬዝ እኔ አሁን ኪሲንጀርን አይደለም አሴ ፖሊሲ ሸትል ዲፕሎማሲ ትልቁ የዲፕሎማሲ መንገድ ነው። ያ መንገድ ደግሞ አገሮች ይጠቀሙበታል። ሁለት አገሮች አንነጋገርም፣ አይን ላይን አንተያይም፣ እንደ ጠላት እንደ ሰይጣን አንዱን ሰይጣን የሚያሰጥን እንደሆነ እርኩስ የሚመለከት ከሆነ ሚዲዬተር በመሃል ይገባል። ባልና ሚስትም ላይ አለ። አንዳንዴ ባልና ሚስት አላየው ማታየው ምናምን ተብሎ
ሚዲየተር በመሃል ገብቶ እሷ ጋር ይሄዳል፣ ቀጥሎ እሱ ጋር ይሄዳል ምናምን። አሁን ነገርኳችሁ እኮ የትግራይና ህወሓትና የፌደራል መንግስቱ እኮ ሸትል ዲፕሎማሲ ነበረው። የታወቀና ኖርማል ነው እንጂ ከኢትዮጵያ ህዝብ የመደበቅ የምናምን አይደለም። እንደዛ እንደታስቡት አልፈልግም። አንድም የተነሳ አለ ሸትል የተደረገ ነገር ለምን ግልጽ ይሆናል? ገልጽማ ዲፕሎማቲክ ምንጮች የሰጡንንማ በሚጠቅም መልኩ እናቀርበዋለን። አፌክት በማድረግ መልኩ አፌክት ሀገራችንን በሚያደርግ አይደለም እያቀረብን ያለን። የኢትዮጵያ መንግስት ያቀረባቸው ቁም ነገሮች፣ አንደኛ በአባይ ወንዝ አጠቃቀምም ሆነ ግብጽ በምታነሳቸው በታላቁ ህዳሴ ግድብ ዙሪያ ለመደራደር ዝግጁ እንደሆነ ገልጿል። ድርድርን ገፍተን አናውቅም የሚል ነው የተገለጸው። ድርድርን ገፍተን አናውቅም ግን ፕራክቲካሊ የሚታይ እውነትም ስለሆነ ማለት ነው። ግን በስርዓት መጠየቅ ነው ያለበት። በሲሲ ወይም በግልባጭ ወይም ደግሞ ለማይመለከተው አካል ሳይሆን በስነ ስርዓት በሚጠየቅ ነገር የተገፋ ነገር አይደለም። ዳስ ቁጥር 1 እሱ ነው። ሁለተኛ ግብጽ የኢትዮጵያን የቀይ ባህር የመውጣት እና የባለቤትነት ፍላጎት በተለይም ከአሰብ ወደብ ጋር የተያያዘውን እውቅና እንድትሰጥ እና እንድትደግፍ የኢትዮጵያ መንግስት ጠይቋል። ይሳካል አይሳካም ቅድም ስለ ሸትል ዲፕሎማሲ ስላነሳ ማለት ነው። የኢትዮጵያ መንግስት ግብጽ ኢትዮጵያ ያላትን የቀይ ባህር መብት በተለይም ከአሰብ ወደብ ጋር ያላትን መብት እውቅና እንድትሰጥና ድጋፍ እንድትሰጥ ተጠይቋል። ሁለተኛ እሱ ነው። ግብጽ ኢትዮጵያ የቀይ ባህር መውጣት አለባት፣ የአሰብ ወደብንም መጠቀም አለባት የሚለው ላይ የድርድሩ አካል እንዲሆን ማለት ነው። አንድ ስቴፕ ከፍ ያለ ዲማንድ ማለት ነው። ሁለተኛው እሱ ነው። ሶስተኛ ግብጽ መንግስት የግብጽ መንግስት የኢሳያስ መንግስትን በትጥቅ በፋይናንስ በተለያየ መንገድ መደገፍ እንዲያቆም፣ ኢሳያስ የሚፈጥረውን ሁከትና ብጥብጥ እንዲያቆም እና ግብጽ እጇን እንድታነሳ ከኢሳያስ አፈወርቂ መንግስትን ከመደገፍ እጇን እንድታነሳ ኢትዮጵያ ዲማንድ አድርጋለች። በሸትል ዲፕሎማሲ ከጠየቀቻቸው ሶስተኛው ጥያቄ ይሄ ነው። ስለዚህ ኢሳያስን መደገፍ ግብጽ ማቆም አለባት የሚል ነው እየተነሳ ያለው። የኢሳያስን የመበጥበጥ ስራዎች ግብጽ መደገፏን ማቆም አለባት ነው። ወደ ድርድር እንምጣ እንደራደር ከተባለ ማለት ነው። አራተኛው አሜሪካንን ጨምሮ ሌሎች ኃይሎች ከኤርትራ መንግስት ተቃዋሚዎች ጋር በመሆን በመተባበር የኢሳያስን መንግስት እድሜ ማሳጠር፣ ይሄ መሰራት አለበት። የድርድሩ የውይይቱ አካል መሆን አለበት። ለዚህም ከተባበረች ትተባበር ግብጽ፣ ዝም ካለች ዝም ብላ ትቀመጥ። ነገር ግን አሜሪካንም ኢትዮጵያ መንግስትም ሌሎች የኤርትራ ተቃዋሚዎችም የመሳሰሉት በኢሳያስ አፈወርቂ መንግስት ላይ ለአንዴና ለመጨረሻ ጊዜ የሚያከትምበት ይሄ ነገር እንደ ለአሜሪካ የሸትል ዲፕሎማሲ ላይ የቀረበ ነው። እድሜው ያሳጥራል
ይፈቀዳል? ድርድሩ ልክ ነው? ያስኬዳል ወይ አያስኬድም? ውሰዱና ተነጋገሩበት እናንተ። እኔ ከአስተማማኝ ኃላፊነት ወስጄ ነው የምናገረው። ከዲፕሎማቲክ ምንጮች ያገኘሁትን ነው እያነሱ ያለሁት። የት ያሉ ዲፕሎማቶች ናቸው? አያስፈልጋችሁም። ስለዚህ የኢሳያስ መንግስት መሄድ አለበት፣ መስትጎ ነው እየተባለ ያለው። በምን መንገድ ይሄድ? ቅድም ያነሳሁት የአሜሪካንም ሌሎች ኃይሎችም የኤርትራ ተቃዋሚዎችም የሚሳተፉበት ማለት ነው። ይሄ አራተኛው ነው። አምስተኛ የሳውዲና ኤሚሬትን ተሳትፎ በተመለከተ ነው። የኢትዮጵያ መንግስት የአፍሪካ ህብረት መኖር አለበት በሚለውም አሁንም አክቲቭ ነው ከመጋረጃ ጀርባ ባለው አፍሪካ ህብረት። ስለዚህ ሪኳየርድ የሆነው አንዱ እንደተሟላ ሰምቻለሁ። የአፍሪካ ህብረት የሚያውቃቸው ነገሮች አሉ። ከዛ በተረፈ ግን የኢትዮጵያ መንግስትም በሳውዲ መኖርና በኤሚሬት መኖር ብዙ ተቃውሞ እንደሌለውም እነዚህ የዲፕሎማቲክ ምንጮች ነግረውኛል። ብዙ ተቃውሞ የለንም ሳውዲ መኖሯ ኤሚሬትን መኖሯ ማለት ነው። በተለይ ሳውዲ ኤሚሬትን እንደኛ እናስባትና እንተዋት። ኤሚሬትን ባለውለታችን ሆናለች። እውነት ለመናገር አንደርማይን ያደረግናት ግን ትልቁ ባለውለታችን ናት። አሁን ናዌዴይስ የሚገባኝ እንደዛ ነው። ትላንት እንደዛ አላስብም ነበር። ኤሚሬትን እናንሳና ጥያቄ የሚነሳው የሳውዲ ጉዳይ ነው። ሳውዲን ግን በአንድ በኩል ለኢትዮጵያ ብዙ ኔጌቲቭ አይደለችም የሚል ነው እየተነሳ ያለው። በነገራችን ላይ በኢትዮጵያና በሳውዲ መካከል ብዙ የከፋ ክፉ ሪሌሽንሺፕ የለም፣ ምንጮች የሚነግሩኝ ማለት ነው። ምክንያቱም ሳውዲ ኢትዮጵያ ላይ ኢንተረስት አላት፣ በጣም ብዙ ኢንተረስቶች አሏት። በተለይ በዋናነት ደግሞ የግብርና ኢንተረስት አላት። ኢትዮጵያ ሰላም ብትሆን፣ ኢትዮጵያ የወደቧ ምኗን ብታገኝ ከኮስት ቤኔፊት አንፃር ሳውዲ ትጠቀማለች እንጂ የምትጎዳው ነገር የለም። የጠላትነት መንፈስ በሳውዲ አረቢያ ዘንድ ኢንጀነራል ሳውዲ እንደ ሀገር ማለት ነው የምትይዘው ነገር የለም። ነምበር 1 ግብርና ብያቸዋለሁ፣ የምታውቁት ነው። ከግብርና ጋር ተያይዞ በኢትዮጵያና በሳውዲ አረቢያ መካከል ያለው። ነምበር 2 የምታለማቸው ፖርቶች፣ ሳውዲ የምታለማቸውን ወይ የምትፈልጋቸውን ፖርቶች ኢትዮጵያ ካልተጠቀመበችበት አብዛኞቹ ትርጉም አልባ ነው የሚሆኑት። ስለዚህ ከሌሎች ከግብርና ውጪ ባሉ ኢንቨስትመንቶችን ከዚህ ከፖርት ምናምን ጋር ተያይዞ ሳውዲ እንትን አላት፣ ኢንተረስት አላት። 2 3ኛ ኢትዮጵያ ውስጥ እየመጡ ያሉ ኢንቨስትመንቶች በጣም ሂዩጅ ኢንቨስትመንት ገና እየፈለቁ ያሉ ኢንቨስትመንቶች የሳውዲ ባለሀብቶችን የሳውዲ ኢንቨስተሮችን የሚስቡ ናቸው፣ ከግብርና ውጪ ያሉትን ጨምሮ ማለት ነው። ስለዚህ የኢትዮጵያን ሰላም ስትራቴጂካሊ ከታሰበ ሳውዲ ኔጌቲቭ አይደለችም። በብዙ ነገሮች በኢንቨስትመንትም፣ በግብርናም፣ በሷፖርት ዴቨሎፕ በመታረጋውም በሌሎች ነገሮችም። ይሄ ብቻ ግን አይደለም። ባለኝ መረጃ በሰማሁት የሱዳን ኬዝ ሳውዲ ልትፈታው ትችላለች፣ አንዱ አጋሮና ከመጣች፣ በተለይ ከግብጽ ከተፋታ ካረገችው። የቀይ ባህር ጥያቄ ሳውዲ አረቢያን የሚጎዳት አይደለም። ኢትዮጵያ የቀይ ባህር ባለቤትነትን እና ማንሳቷ ለሳውዲ የሚጎዳት ነገር አይደለም። በተለይ ከነዚህ ካለው ከየመን ላይ ባለው፣ ሱዳን ላይ ባለው፣ ሌሎች ጋር ባለው በሽብርተኝነት ምናምን ተያይዞ የኢትዮጵያ መውጣት ቫልዩ አድ ነው እንጂ የሚያደርግላት ቫልዩ የሚቀንስላት ነገር የለም። ስለዚህ የነዚህ ሁሉ ድምር ውጤት ሳውዲ
ከኢትዮጵያ አጌነስት ልትቆም የምትችልበት ላይሆን ይችላል ከኢንተረስት አንፃር ከታየ ማለት ነው። ምናልባት ከጀርባ ሸትል ዲፕሎማሲ ከሳውዲ ጋር ልታረግ ትችላለህ። እዚህ ጋር ትልቁ ኖሮ ከጀርባ ትንሹ የግዴታ ሸትልም አያስፈልግም ለነገሩ ከሳውዲ ጋር ዳይሬክትም ኮንታክት ልታረግ ስለምችል። ስለዚህ የሱዳን ኬዝ አለ፣ የየመን ኬዝ አለ፣ የቀይ ባህሩ ጉዳይ ኢትዮጵያ ብትወጣ ቫልዩ አድ ነው ተጠቅማታለች እንጂ የምትጎዳት ነገር የለም። ስለዚህ በዚህ ሂደት ውስጥ መሳተፍ ምንም እንኳን ፕሮ ኢጂፕት ብትሆንም የአረብ ሊግ ቢኖርም ያው አረብ ሊግን ጠቅላላ ሰብስቦ እንደ ኢትዮጵያ ጠላት መቁጠር አይ ቲንክ ተገቢ አይደለም። አሁን እንደ ድሮ እንደ ደርግ እንደምናምን እኔ ድሮ እንደዛ ነበር ማስበው፣ ግን ዛሬ ኤሚሬትን አይተን አረብ ሊግ በሙሉ የኢትዮጵያ ጠላት ነው የምንልበት ነገር አይ ቲንክ የአጀንዳ የተዘጋ ይመስለኛል። ሶ ዴር አር ከአረቦቹ ለኢትዮጵያ ከኢንተረስታቸው ተነስተው ጥሩ ሊያስቡ የሚችሉበት እድል አለ፣ ራሳቸው ላይ ጥይት እግራቸው ላይ መተኮስ ካልፈለጉ በስተቀር ማለት ነው። ስለዚህ በሳውዲ መኖር በኤሚሬት መኖር ምናምን የኢትዮጵያ መንግስት ብዙ ኮምፎርት አልተሰማኝም ያለ አልመሰለኝም። ባለኝ መረጃ ኢትስ ኦኬ ችግር የለውም። የኤሚሬትን መኖር የሳውዲ መኖር የአፍሪካ ህብረት ደግሞ በዋናነት አለ። እነዚህ ነገሮች ትልቅ የሰሟቸው ነገሮች ናቸው። እነዚህ ከጀርባ ውይይት እየተካሄደባቸው ያሉ ነገሮች ናቸው ማለት ነው። ለማጠቃለል አንደኛ በአባይ ወንዝ አጠቃቀም ላይ በህዳሴ ግድብ ላይ ወዘተ ግብጽ በምታነሳቸው ጥያቄዎች ላይ ኢትዮጵያ ዛሬም ነገም ከነጎዲያም ትላንትናም የመደራደርን ዝግ አርጋ አታውቅም። ነምበር 2 ግብጽ የኢትዮጵያን የቀይ ባህር መውጣት እንድትቀበል እንድትደግፍ የአሰብን ጉዳይ እንድትደግፍ እንድትቀበል እንደ ሸትል እንደ አንድ መደራደሪያ ነጥብ ቀርቧል። ሶስተኛ ግብጽ ከኢሳያስ መንግስት ጋር ያላትን ኢሳያስ መንግስት የሚያደርገውን የርካሽ ጉዞ የመበጥበጥ ጉዞ መደገፍ ሎጂስቲክ ወዘተ ማድረግን ማቆም አለባት የሚል ሶስተኛው ነጥብ ነው። አሜሪካንን ጨምሮ ሌሎች አገራቶች ኢትዮጵያን ጨምሮ የኤርትራ ተቃዋሚዎችን ጨምሮ የኢሳያስ መንግስት መሄድ አለበት መስት ጎ የሚል አራተኛው ነው። የሳውዲ መኖር የኤሚሬትስ መኖር ብዙ ችግር አይደለም በኢትዮጵያ በኩል ተሳትፎ፣ ግን አፍሪካ ህብረትም አለ። ስለዚህ ኮስት ቤኔፊቱ ከተሰራ ቢኖሩም ችግር የለውም የሚል እነዚህ ነጥቦች ከአስተማማኝ ምንጮች ያገኘሁት ነው። ይሄ ነው እንግዲህ የደረሰኝ መረጃ። የራሳችሁን አስተያየት የራሳችሁን ያስኬዳል ወይ? እንግዲህ ብዙ ጊዜ ኔጎሽዬሽን ላይ ትንሽ ክሊር እንድትሆኑ እንደ ሳብጀክት ማተር እንደ ኮርስ ያልወሰዳችሁ ሰዎች እንደው ቲፕ ለማድረግ እኔ የማውቀውን ቢያንስ ከኔ ዲቴይል አላውቅም፣ የዛ ሳብጀክት ማተር ተመራማሪ አይደለሁም፣ ግን እንደ አንድ ኮርስ እንደወሰደ ሰው ዩዥዋሊ በትልቁ ነው የምትጠይቁት። ድርድር ስትጀምሩ በትልቁ ነው የምትጠይቁት። በትልቁ ስትጠይቁ ደግሞ የኢንተረስታችሁን ትልቅ ነገር ነው የምታስቀምጡት። ያ ትልቅ ያስቀመጣችሁት ኢንተረስት ሊሸራረፍ ይችላል፣ በግማሽ ልታገኙ ትችላላችሁ። ዩዥዋሊ ነው የሚባለው 100 የምትፈልግ ከሆነ 150 ጠይቅ ነው የሚባለው። ግን 100 ስታገኝ ፌር ይሆንልሃል። ይሄ የተለመደ ባህሪ ነውና በትልቁ መጠየቅ ህልም እንትን ሊመስል ይችላል፣ ቅዠት ሊመስል ይችላል፣ ኢምፖሲብል ሊመስል ይችላል። ግን በትልቁ ቅድም ያነሳናቸው ኢሹዎች ትልልቅ ስትራቴጂክ ኢሹዎች ናቸው። አንደኛው ቁም ነገር እሱ ነው። ሁለተኛው ቁም ነገር ግን ኢትዮጵያ አሁን ሌቨሬጅ አላት። በደንብ መረዳት ያለባችሁ ደረታችንን ነፍተን የምንናገረው ጥሩ ሌቨሬጅ አለን። አሁን ቀላል እንዳይመስላችሁ የታላቁ ህዳሴ ግድብ በዲፕሎማሲው መንገድ የሰጠን ጉልበት አቅም ሌቨሬጅ የሚባለው እሱ ነው አይደል? ቀላል እንዳይመስላችሁ
ዛሬ የአባይ ወንዝ ማነው የህዳሴ ግድብ ይቁም አይደለም ኢሹ። ኤሌክትሪክ ማመንጨቱን ያቁም አይደለም ኢሹ። ይሄን ያህል ሜጋዋት አታመርቱም አይደለም ኢሹ። እንዴት ትርፍ አገኛችሁ ምናምን የሚል ኢሹ አይደለም ኢሹ። አጀንዳው ትላንት በጣም በጣም የሚገርም ነገር ነገ ከነገ ወዲያ ይዤው እመጣለሁ አሁን እንዳይደበላለቅብኝ እንጂ እነዚህ ትልልቅ የኢትዮጵያ የልማት ድርጅቶች አንድ ላይ ሰብስቦ የያዘው ብዙ ስሙ ይጠፋኛል አግዙኝ ነበሻ ካላችሁ አግዙኝ ኢንቨስትመንት ሆልዲንግ ነው የሚባለው ማለት መንግስት በልዩ ትኩረት የመንግስት ተቋማትን በሙሉ የያዘው ማለት ነው ሶ ያ ኢንቨስትመንት ሆልዲንግ መሰለ የሚባለው የሚገርም ሪፖርት ነው ያቀረበው የሚገርም ነገ ይዤው እመጣለሁ ወይም ነገ ወይ ከነገ ወዲያ ኢኮኖሚ የምናወራ ሲሆን ይዤው እመጣለሁ እኔ ያላወቅኳቸው መረጃዎች ነው የሰማሁት በዚህ በህዳሴ ግድቡ ብቻ ስንት ነው አገኘን 1.1 ቢሊዮን አገኘን ነው እያለ ያለው ካሁኑ ታንክ ዩ ኢትዮጵያ ኢንቨስትመንት ሆልዲንግ እንዴ እንደዚህ በጣም ሂውጅ ሲቀርብ ሪፖርቱ ያስደነግጣልም እውነት ለመናገር እንደ አንድ ሊበራል ሰው ደንግጫለሁ እሱንም መናገር እፈልጋለሁ እንዲሁ ዝም ብዬ አፕሪሺየት ብቻ ማድረገው ሳይሆን የመንግስት ጡንቻ በዛ ልክ ከሄደ ብዬ ፈርቻለሁ ምናልባት አላቅም እንግዲህ ምክንያቱም ምን ይላል ዳይሬክተሩ ከኢትዮጵያ ውስጥ ካለው አጠቃላይ የጂዲፒ መጠን ይሁን የታክስ ክፍያ 42ቱ ድርጅቶች 41 በመቶ ነው የዘንድሮ ታክስ ከአጠቃላይ የኢትዮጵያ ተደምሮ 41 በመቶ ነው የከፈሉት ታክስ እነዚህ ናቸው ዳታውን በደንብ ይዤው እመጣለሁ እንዲሁ ሰርፕራይዝ ሆኜ እየሰማሁት ስለነበረ ከ42ቱ ትልልቆቹ ድርጅቶች የመንግስት ድርጅቶች ማለት ነው የኢትዮጵያ ገቢ ላይ 42ቱ 41 በመቶ 41 ድርጅቶች ኦኬ እንትን እንዳለው 41 ድርጅቶች ከሆኑ ገቢ ያስገቡት 42 በመቶ ነው 42 ድርጅቶች ከሆኑ ገቢ ያስገቡት 41 በመቶ ነው ወደ ኋላ ሄዳችሁ አስታውሱኝ ኢያሱ እዛ ላይ ስለ ህዳሴ ግድቡ ያነሳል በቢሊዮን ዶላር የተገባ ገቢ እንዳለ ዛሬ ያ በፍጹም ሊቀየር አይችልም ማን ነው ከዚህ በኋላ የህዳሴ ግድብን የኢኮኖሚ ምንጭ ሎክ የሚያደርግብን በጣም ይገርም ሪፖርት ነው እውነቴን ነው የምላችሁ ያልሰማችሁ ሰዎች ሄዳችሁ ስሙት የኢንቨስትመንት ሆልዲንግ ሪፖርት ፖለቲካሊ ያነጋግራል ኢኮኖሚካሊ ያነጋግራል እነዛ አክሳሪ የነበሩ ድርጅቶች እንዴት በአንድ ጊዜ አትራፊ ሆኑ ኢቭን ኢትዮጵያ ኤሌክትሪክ አገልግሎት አክሳሪ ነበር አሁን አትራፊ ሆኗል ኢትዮጵያ ኤሌክትሪክ አገልግሎት አክሳሪ ነበር አሁን አትራፊ ሆኗል ያ ኢቭን መብራት ኃይል በታሪኩ አግኝቶ የማያውቀውን ቢሊዮን ብር ነው ትርፍ ያገኘው እንዴት ሊሆን ቻለ ሌቨሬጅ አለን ማለት ነው ማለት አንዳንድ ነገሮችን አሳንሰን እንዳናያቸው ስለምፈልግ ነው ትልልቅ ሌቨሬጆች አሉን ኢትዮጵያ ያ ጉልበት ደግሞ ለመደራደር ይጠቅመናል እንጂ የሚጎዳን ነገር አይደለም ትላንት ዛሬ ትላንት አይደለም ትላንት ተነበርንበት 2018 ላይ ትራምፕ በቦምባ ፈነደዋለው ምናምን የሚልበት ቁመና ላይ አይደለንም አመቱ ብቻ አይደለም የሚሄደው 7 አመቱ ብቻ ሳይሆን አፈጻጸሙም ተለይቷል ኤክስኪዩሽንም ተለይቷል ስለ ኤክስኪዩሽን አይደለም ነው ኤክስኪዩት አድርገናል እኔ ራሴን ቢሎንግ አድርጌ ነው የማወራው ታውቃላችሁ በአባይ ግድብ በምናምን ቢሎንግ ነው የማደርገው ራሴን
ስለዚህ ኤክስኪዩት አድርገናል። ኤክስኪዩሽናችን ሌቨሬጅ ፈጥሯል። ምን ፈጥሯል? የድርድር ሌቨሬጅ ፈጥሯል። ስለዚህ ዛሬ ትራምፕ ብድግ ብሎ መጥቶ መብራታችሁን አቁሙ፣ እንዲህ አቁሙ፣ እንዲህ ሊለን አይችልም። እኛም ደግሞ ዲማንዳችን አድጓል። ያደገው ምንድነው? የአባይ ጉዳይ የምንደራደርበት እንደራደራለን። የዋራንቲ ጥያቄ፣ የቴክኒካል ኢሹዎች ምናምን ግብጽ የምትጠይቀውን እንደራደርበታለን። አዘ ሴም ታይም ግን ግብጽ ሆይ የቀይ ባህር ጉዳያችን አለ፣ የአሰብ ጉዳይ አለ፣ ከኤርትራ ጋር ያለሽ ግንኙነት አለ፣ ኢሳያስ አፈወርቂ የሚባል ረባሽ አለ። እነዚህ ደግሞ ይረብሸናል። ይሄንን አቁሚ፣ ይሄን ደግሞ እንዲናረጋለን። አንቺ የምትፈልጊያቸው ነገሮች በሰጥቶ መቀበል ውስጥ እንሰራለን። ዓለም ኢራን የምትሮጠው በዚህ ነው። ዓለም የምትሰራው በዚህ ነው። ስለዚህ ሰጥቶ መቀበል የትም ቢሆን አለ። የኛ ዲማንዳችን አድጓል። ያ ያደገ ዲማንድ ከምንድን ነው የመጣው ብትሉ ግን ኤክስኪዩት በማድረጋችን ነው። ፐርፎርማንስ የፈጠረው ያ ፐርፎርማንስ ያ አፈጻጸም ለድርድርህ ቦታ ይሰጥሃል ማለት ነው። እና ይሄንን ከልብ እንድትወስዱ ፈልጋለሁ። ኢሳያስ ግልጽ እንድትሆኑ ማለት በኢሳያስ ላይ የአሜሪካ መንግስት በብዛት ብዙ የተለየ ከኢትዮጵያ መንግስት የተለየ አቋም ያለው አይነት አይደለም። ኢሳያስ ስትሉ ስላየው ነው። ብዙ ኢሳያስ እንትን አይደለም ማለት አሜሪካም ከነ ቬኔዙዌላ ለይታ የምታየው አይነት ሰው አይደለም። ምንም ኢኮኖሚካል ቤኔፊት ስለሌላት ሊሆን ይችላል እንጂ ኢሳያስ ማለት የአካባቢው ረባሽ ነው። ለአሜሪካም ያለ መስማማት ነገር ላይ ሊመጣ አይችልም። በጣም ረባሽ ነው። ኢሳያስ በሄድላት ትፈልጋለች። አምባገነን ምናምን ስለሆነ አይደለም። ምንም በቃ የዚህ ነገር እንቅፋት ፈጣሪ ስለሆነ ማለት ነው። ኢሳያስ መንግስት ብዙ አሜሪካኖቹ የሚቃረኑት አይደለም። ግብጽ እጇን አጣጥፋ ከተቀመጠች እንደተባለችው ይሄ የጦርነት የምናምን ድጋፍ ማታረግ ከሆነ ኢሳያስን ለማባረር ብዙ የሚፈጅ አይደለም። በነገራችን ኢሳያስ በጣም እኮ ርካሽ በርካሽ ዋጋ የምትገዛው እኮ እቃ ማለት ነው። ኢሳያስ ባለፈው አንስተን የለ የአሜሪካው ሚሊቴሪ አዛዥ ኢትዮጵያ በመጣ ሰዓት ሲነጋገር ከተወሰኑ ሰዎች ጋር ዶክመንቱን አውጥተንላችኋል። አዲስ ኮምፓስ ነው እንትና ሩቢዮ ጠረጴዛ ላይ የቀረበውን ዶክመንት ያመጣላችሁ ያሳያችሁ። ሌላ ነው ኤክስክሉሲቭ የሆነ ዶክመንት ነው አምጥተን ያሳየናችሁ። ማርኮ ሩቢዮ ጠረጴዛ ላይ የቀረበ ብለን ማለት ለትራምፕ የተላከ ማርኮ ሩቢዮ ጠረጴዛ ላይ የቀረበ ብቻ ሳይሆን ያንን አንብቦ ሩቢዮ ከጠቅላይ ሚኒስትሩ ጋር የተነጋገረበት ማለት በጣም ርካሽ እንደሆነ በይሄ እንደኛ አካውንቲንግ ላይ ሳልቬጅ ቫልዩ ምንለው አለ ትምርቱ የሚለው አለ እኛ ከመል እና ለኢሳያስ እንትን ብትሰሩ ባላንስ ሺት ብትሰሩለት ከምሬ ነው የምላችሁ የሆነ ሀገር ከኢሳያስ ጋር ያላት አሁን ግብጽ ራሷ ባላንስ ሺት ብትሰራ የፋይናንሻል እንትኗን ድጋፏን በሎ ኮስት በጣም በዝቅተኛ ወጪ የምታንቀሳቅሰው ኢሳያስ በዝቅተኛ ወጪ እና ይሄ ባላንስ ሺቷ ምናልባትም ሚስሌነስ ኤክስፔንስ ውስጥ ነው የሚገባው። I don't think በጣም ትልቅ ኤክስፔንስ የማይመስለኝም የኢሳያስ ኤክስፔንስ እና እንትኑን ቢሰሩት አሴት ላያቢሊቲ ምናምን ብለው ኤክስፔንስ እና እንትናቸውን ቢሰሩ ሚስሌነስ ኤክስፔንስ ነው ኢሳያስ ማለት ተራ አካውንቲንግ ዋን ነው። በዛ ደረጃ ርካሽ የሆነ ማለት ነው ሚስሌነስ ኤክስፔንስ በቀለጥቃቅን የቢሮ